ምናልባት አልሰማሽኝ ይሆናል ጥያቄ ጠይቄሻለሁ እኔ የማን ልጅ ነኝ ሰምቼሻለሁ ሴቪላይ ሰምቼሻለሁ ግን በፍጹም አልነግርሽም ቆይ ምን ልታደርጊ ነው ሄደሽ የጀመርሽውን ስራ ልትጨርሺ ነው ንገሪ ልትገድኝ ነው ምን ልታደርጊ ነው ቆይ ይሄውሽ በእርጋታ ነው የምጠይቅሽ እብድ አታድርጊኝ እንድትመልሽልኝ እፈልጋለሁ እኔ የማን ልጅ ነኝ መቼም ቢሆን አልመልስልሽ እናም እስከምሞት መቼም አልነግርሽ አራክስቴ እቺ ልጅ የንዴት ችግር አለባት ልበል የማን የተረገመ ሰውዬ ልጅ እንደሆነ ምን አባን ያልከው አንተ ጃን አቁም ጃን ሰማኛለህ ወንድሜ ልቀቁኝ ቅድም አላስጠለቀኩም ነበር ሁሌም በስነ ስርዓት ሰው ላናግር አላልኩም ነበር ኤሳት ይሄ ንቀትህና ጥጋብ በጣም በስቷል ካልሆነ ምን እንደሚፈጠር ታውቃለህ ባላውቅስ ምን ሊፈጠር በዛ ቢባል ከዚህ አባርራለሁ ከዚህ ቤት አስወጣለሁ ከድርጅቱ ከካፓዶሻም አስወጣለሁ የምትኖርበት ቦታ ስትፈልግ ትኳትናለህ ይገባል የምልህ ይኸውልህ ትዕግስቴ እዚህ ጋር ደርሶብኛል እዚህ ጋር ኤሳት እዚህ ጋር የደረሰብኝ እሺ በጣም እያበሳጨኝ ነው ያለው አታበሳጨኝ ወንድሙን ገዳይ አታድርግ እገልሃለሁ እውነት እገልሃለሁ ኤሳት ጂሃን እያናገርኩህ እኮ ነው ይህ አንተን ይመጥናሃል ባክቶኝ አባዬ ይህ ባህሪ ይመጥናሃል ይህ ንግግርህ አዎ ይመጥለኛል የሚመጥለኝ ይመስለኛል እዚህ ቤት ያለ ሰው በሙሉ የፈለገውን ነገር ነው የሚያደርገው ሁሉም ሰው እንደፈለገ እየሆነ ነው ይህን ውጥንቅጥ ተመልከተው እናንተ በጣም ሰላም የሆንኩትን ሰው እንደዚህ ያደረጋችሁኝ እዚህ ደረጃ ላይ ያደረሳችሁኝ ግን ይበቃል አብቅቷል ከዚህ በኋላ ሁሉም ሰው ቦታውን ያውቃል ከዚህ በኋላ ምንም ነገር ብታደርጉ መጀመሪያ እኔን ነው የምትጠይቁት ያለኔ እውቅናና ፍቃድ እዚህ ቤት ውስጥ ምንም ነገር አታደርጉ ለኔ ሳታሳውቁ የመታጠቢያ ቤት ራሱ አትገቡ እና እኔን አልታዘዝም የምትሉ ከሆነ ደግሞ እኔ ካልኩት ውጭ ፍንክች ካላችሁ ለድርጊታችሁ ትጠየቃላችሁ ሰምታችሁኛል አይደል መኪኔን አምጡ ብሽቄ የማይረባ ሰውዬ ስልችት ብሎኛል ኡፍ እስማ ምን እያደረግሽ ነው ጁስ ሰርቼ ነበርና በማይሆን ሰዓት ላይ ነው መሰለኝ ያመጣሁት በጣም ይቅርታ አይ ነይ ወደዚህ ይሄንን ለኔን ይጨመቅሽልኝ አዎ የምትወደው ነው አይደል በዛ ላይ ብርድ እየመጣ ነው እና ለጉንፋኑም ይረዳሃል ጠጣ ቆንጆ ጁስን ይሰራውልኝ ይጠቅማል ድንቅ እኮ ነሽ እስማዬ አየሽ አንቺ ባትኖሪልኝ ማንንም ሰው ለኔ ያስብልኝም ነበር ይሄ በጣም ቆንጆ ነው ለምን እንደሆነ ታውቂያለሽ ምክንያቱም አንቺ የምትነኪው ነገር በሙሉ በጣም ነው የሚጣፍጠው ስለወደድከው ደስ ብሎኛል የተባረከ ይሆንልህ ቆይ ወዴት ነው የምትሄጂው እያወራን እኮ ነው አታስቢ ተናካሽ አይደለሁም አይ እሱ ሳይሆን ማለቴ ግን ይኸውልህ እንዲሁ ላስቸግር አልፈልግም ለዛ ብዬ ነው ብትሞክሪ እንኳን እኔን ልታስቸግሪኝ አትችይም ምን ማለት ነው የምለውማ ግልጽ ነው አታስቸግሪኝም
ብትፈልጊም እንኳን ባንቺ አልረበሽም። ይሄ ምንድነው? ምንድነው? ምንም አይደለም። ምንድነው የተፈጠረው? እየዳነ ነው። ወይዘሮ ሲቪ ላይ የሚቀባ ክሬም ሰጥታኝ። ወይዘሮ ሲቪ ላይ ክሬም ሰጥታሽ ነበር? ቀና ብለሽኝ። አክስቴ ናት እንደዚህ ያደረገችው? እንዴት ነው እንደዚህ የሚያምር ፊት ላይ እንደዚህ የምታደርገው? እንደውም ታውቂያለሽ ይስማዬ፣ በእርግጠኝነት ቀንታብሽ ነው። በእኔ ለምን ብላ በእኔ ትቀናብኛለች? ማለት እኔ ማን ነኝና ነው? ቆንጆ ነሽ። ይሄ በቂ ይመስለኛል። በጣም ቆየው። ልሂድ። ኩሽና እየጠበቁኝ ነው የሚሆነው እና ደግሞ መሽቷልም። አንተም እረፍት አድርግ። መልካም ምሽት ይሁንልህ። ደህና ደሪ። ኑህ ና ወደዚህ ና። ያ ሁሉ ድብደባ አልበቃም። ምንድነው የምትፈልገው? ችግር ምንድን ነው? እኔንም ልደበደበኝ ነው እና አሁንም እኔንም ልትመታኝ ነው? ጂያን በልምታኝ። መሊክ ምን ፈልግሽ? ለምንድን ነው የምትከታተኝ? ወይም ልገምት? ቆይ ልገምት። አሁን ላይ አጋጣሚ ነው የሚለውን አባባልሽን ስለማላምነው ከዛም አልፎ ገበያ ውስጥ እንኳን እንዳጋጣሚ ብንገናኝ ራሱ አለምሽ ያንቺ መለያ ስለሆነ ተሳሳትኩኝ። ገባሽ? የምለውን ተረድተሽኛል መሊክ? ጂያን መሊክ ምንድነው እቅድሽ? ከኋላ የመጥሽ ገጭተሽኝ ከዛ በኋላ አጋጣሚ ነው ብለሽኝ በዛ ምክንያት እንድናወራ ነው? ቆይ ምን አይነት እቅድ ነው ያወጣሽው? አሁን ላይ ምን አይነት ጨዋታ ነው የተጫወትሽ ያለሽው? ንገሪኝና ልወቀው። ጂያን ሁሉም ነገር አቅደው ነው የሚባለውን ወሬው የእውነት አመንከ ማለት ነው? የእውነት በሙሉ ልብ አመንካቸው? በእርግጥ አይመስልም። እንደዛ አይደለም። ከማሰብም በላይ አልፌያለሁ። እሺ መሊክ፣ ውሸታም እንደሆንሽ አውቃለሁ። አንቺም መንታ ወንድምሽም ውሸታሞች ናችሁ። በጣም የምወደው ቤተሰቤ ውስጥ አስመስላችሁ እንደገባችሁ አውቃለሁ። እኔና ሴቪ ላይ እንዳሻንጉሊት እንደተጠቀማችሁብኝ ጭምር። አዎ ምናልባት ትንሽ ጊዜ ወስዶብኝ ይሆናል። ትንሽ አርፍጃለሁ፣ ግን አሁን ሁሉንም ተረድቻለሁ። በኋላ ላይ በጣም የምትጸጸትበትን ነገር ነው እየተናገርክ ያለው ጂያን። በጣም ትጸጸታለህ። እሱም አሁን በጣም ተጸጽቻለሁ። በጣም ነው የተጸጸትኩት፣ አንቺን በመውደዴና በአንቺ ፍቅር በመሸነፌ። ወደሽኛል ብዬ በማመኔ ጭምርና በሁሉም ተጸጽቻለሁ። ግን አብቅቷል፣ አክትሟል። በእሺ አሁን እየጠበቅኩሽ ነው። እውነቱን ተናገሪ። ለምንድን ነው የምትከታተይኝ? ዓላማሽ ምንድን ነው? ምን አይነት ጨዋታ ነው ያልሽ? ንገሪኝ፣ ማወቅ እፈልጋለሁ። ንገሪኝ፣ እየጠበቅኩሽ ነው። ወይም ተይው ልገምት። እንደዚህ ልትይኝ የመጣሽው? አፈቅርሃለሁ፣ ከጀርባ አላሴርኩ። ሁሉም ነገር አጋጣሚና የፈጣሪ ስራ።
የእውነት ግጥምጥሞች ነው ልትይ ነው? መቼም እንደዛ ልትይ ነው የመጣሽው አይደል? በይመኝ እንደዛ ነው የምትይኝ መሌክ፣ በደንብ አውቃለሁ። ተመልከች እንዴት አድርጌ እንደሸመደድኩት። ጨዋታዎችሽን በሙሉ በደንብ ነው ያጠናሁት፣ በደንብ ነው ያዝኩት። አዎ እርግጠኛ ነኝ። የዘለልኩት ነገር ካለ አስታውሽኝ፣ ግን ያለ አይመስለኝም። ሁሌም ቢሆን አንቺ ውሸት እንደተናገርሽ ነው። የምትናገሪ እውነት እንዳልሆነ አይኖችሽን በማየት ብቻ ማረጋገጥ እችላለሁ። ለማንኛውም አሁን ውሸት ካለቀብሽ በቃ መሄዴ ነው። ደህና ሁኚ መሌክ። ጂያን ምንድን ነው መሌክ? ተናገሪ። እየሰማሁሽ ነው፣ ተናገሪ። እኔ አንተን ለመጋፈጥ በመሞከሬ በጣም ትልቅ ስህተት ሰርቻለሁ ጂያን። በፍቅሬ ላይ ምንም አይነት እምነት የሌለ ሰው ነህ። እናም ውሸታም፣ አታላይ፣ ሌባ፣ ወንጀለኛ እንድባል አድርገኸኛል። ራሴን እንግዲህ ለአንተ ለማብራራት በመሞከሬ ትልቅ ስህተት ሰርቻለሁ። ጥፋቱ የኔ ነው። እሺ አንተ ምንም አላጠፋህም መሌክ። የእውነት አሁን ይህ ምንድን ነው? አረ ቆይ፣ እኔን ለማሳመን የምትነግሪኝ ውሸት አጣሽም በል። እሺ እና አሁን ላይ ታዲያ ምን ይሁን ነው የምትይው? እንዲህ ቆጬ ለማድረግ እየሞከርሽ ነው? በእውነት በጣም ድንቅ ተዋናይ ነሽ። አንቺ ብቻ ሳትሆኚ መንታ ወንድምሽም በደንብ ነው የተጫወታችሁት። በደንብ አታላችሁናል። ድንቅ ትወና ነው። በእውነት በጣም ጎበዝ ተዋናዮች ናችሁ። በጣም አሳምናችሁናል። ለምንድን ነው እንዲህ የምትሆኚው? ይገርማል። ምናልባት ሌላ አሳማኝ ውሸት ለመፍጠር ስላልቻልሽ ነው አይደል? ትክክል ነኝ? ስሚ መሌክ፣ አንድ ነገር ልንገርሽ፣ ራስሽን አታድክም። አሁን ላይ እምባሽን ብትዘሪው እንኳን አይሰራም። እነዛ ቀናት አልፈዋል። አልፈዋለሁ። እነዚህን ቀናቶች አልፋቸዋለሁ። ሴልቹክ እንዴት ነህ? ኑ ሰላም ነው ወንድሜ። ምን እያየህ ነው? ምንም መኪናን እየፈለግኩኝ ነበር። እዚህ ጋር ነበር ያቆምኩት። ምናልባት ሌላ ቦታ አቁመው ይሆናል። አይ ወንድሜ፣ እርግጠኛ ነኝ እዚህ ጋር ነው ያቆምኩት። ትዝ ይለኛል። እንግዲህ ምናልባት ሰዎች አንስተውት ሊሆን ይችላል። ስማ ኤርጃ፣ አንዴ ወደዚህ ትመጣለህ? ስማማ፣ መኪና ይነታል እንዴ? ምናልባት አንስታችሁ ሌላ ቦታ ካቆማችሁት ብዬ ነው። መሌክ ይዛው ወጣለች አለቃ። መሌክ ናት? እንዴት? ወዴት ነው ሄደችው? እኔ እንጃ ወንድሜ፣ የት እንደሄደች አላውቅም። ጉድ ፈላ። ቆይ በዚህ ሰዓት ወደ ልትሄድ ትችላለች? አልገባኝም። የትም አትሄድም ወንድሜ። ምናልባት አየር ለመቀበል ወጣ ብላ ሊሆን ይችላል። ትልቅ ልጅ እኮ ነች። ቆይ ደግሞ ከቤት ለመውጣት ያንተ ፍቃድ ያስፈልጋታል እንዴ? ና ወደ ውስጥ እንግባ። በጣም ይበርዳል። እናንተም ግቡ፣ እንግባ። በጣም መጥፎ ነገር ተናገረኝ። የሚያፈቅረኝ ሰውዬ ጂያን፣ ምንድን ነበር ያልከኝ? ልጅ ሊኖረን እንደሆነ ልነግርህ ነበር። ካንተ ምንም ነገር አልጠየቅኩህም። አባት ልትሆን እንደሆነ ልነግርህ ብቻ ነበር የመጣሁት። ግን ላንተ ልነግርህ አልቻልኩም። እንድናገር አላደረከኝም። ኦ አምላኬ፣
ፈጣሪ ሆይ ለምን እኔ ለምን አምላኬ እኔን ፈተንከኝ? እስካሁን ከበቂ በላይ ስቃይ አላሳለፍኩ? ከበቂ በላይ በጣም ተሰቃይቻለሁ። ወደዚህ ከተማ የመጣሁበት ቀን የተረገመች ትሁን። አንተን የተዋወቅኩበት ቀን የተረገመች ትሁን። የተረገመች ትሁን። አሁን ይሄን የማይረባ ልቤን ሁሉ ነገሬን አንተን የማፈቅርበት ራሴን ጠላሁት እኮ። ቆይ ምንድን ነው ያደረገኝ? ጀግናው እኔ በጣም ርቦኛል። አንተ ሳራበህም እንዴ? ብንበላ ምን ይመስላል? ወንድሜ እኔ አልበላም። ያለ መሌክ መብላት አልችልም። እሷን ጠብቃታለሁ። አንተ ብላ በቃ። አንተ ደግሞ ለምንድን ነው የምትጠብቃት? በቃ እኛ እንብላ። ወይዘሮ ካድሬ ጠረጴዛው ልታዘጋጅልን ትችላለች። ወይዘሮ ካድሬ። አቤት አቶ ተሐሴን። በጣም ርቦናል። ሆዳችን እየጮኸ ነው። እባክሽን ቶሎ ጠረጴዛው ላይ የሚበላ ነገር ታዘጋጅልን። እሺ አቶ ተሐሴን። ይቅርታ እህቴ፣ አንድ ነገር ልጠይቅሽ። መሌክ ከወጣች ቆየች እንዴ? ስንት ሰዓት ይሆናታል? አይ አልቆየችም። 1-2 ሰዓት ቢሆናል። እውነትሽ ነው? ስትወጣ የነገረችሽ ነገር አለ እንዴ? ለምሳሌ ወዴት እንደምትሄድ ምናምን እስኪ አስታውሺ። የነገረችሽ ነገር ካለ ማለት ነው። አይ ምንም ነገር አላለችኝም። ግን ምን እህቴ? ያው እንግዲህ መሌክ ምን ሆነች? ወይዘሮ ካድሬ ይቅርታ እህቴ፣ መሌክ ብለሽ አታቁሚ። ጨርሹ እንጂ ጨርሹ እባክሽ። ብቻ መሌክ ዛሬ ጥሩ ሁኔታ ላይ አይደለችም። ጥሩ ሁኔታ ላይ አይደለችም ማለት ምን ማለት ነው? ታማለች እንዴ? አይ መታመም ሳይሆን እያዘነች ትመስላለች። በጣም አዝናለች። ልቧ ተሰብሯል። ቆይ በምንድን ነው ያዘነችው? ማለቴ ምን ያህል እንዳዘነች ታውቂያለሽ? ወይዘሮ ካድሬ ለምንድን ነው ያዘነችው? ጠይቄያት ነበር፣ ግን ምንም አልሆንኩም ነው ያለችኝ። እኔም አልገፋዋትም። ብቻ ያስጨነቀሽ ምንም ነገር ቢሆን እንፈታዋለን፣ ሁሉም ነገር ይስተካከላል ውዴ ነው ያልኳት። እና ከዛ ብድግ ብሎ ወጣች። እንደዛ ነው? አዎ። ስሚ፣ አዝናን ነበር ነው አይደል ያልሽው? ስብር ብላ ተከፍታ ነበር። የነገረችሽ ነገር አለ? እስኪ የነገረችሽ ነገር ካለ ንገሪ እባክሽ። የምታስታውሽውን ነገር በሙሉ ንገሪ፣ እየጠበቅሽ ነው። ንገሪና እውነቱን እንረዳው። ተረዳሽ? ብትነግረኝ ኖሮ እኮ እስካሁን እነግርህ ነበር። ግን የእውነት በጣም ነው ያዘነችው። ፈጣሪ ያድርገውና ራሷ ላይ የሆነ ነገር ብታደርግስ? ቆይ በቃ መሌክ አንሹ እባክሽ። ስልኳንም አታነሳም? አታነሳም። ምን አይነት ደነስ ሰው ነኝ? እሺ ተረጋጋ እባክህ። የእኔ ጥፋት ነው። የተረገምኩ ነኝ። በጣም ተናግሬያታለሁ ወንድሜ። አጥፍቻለሁ ማለት ነው። በቃ ቆይ ተረጋጋ። ለምንድን ነው ራስን እየወቀስክ ያለኸው? አልገባኝም። ቆይ ዛሬ ጧት ተጣልተናል ብለህ ነበር። ትንሽ ተጋጅተን ነበር እና ጮሄን የተናገርኳት። በወንድምና በእህት መሀል ይፈጠራል ያለ ነገር ነው። ምንድን ነው? ስለተጋጫችሁ ብቻ መጥፎ ነገር ይፈጠራል ማለት ነው? ይሄ ደግሞ ምን ማለት? የማይሆኑ ነገሮችን ብያታለሁ፣ ጮሄባታለሁ። የኔ ጥፋት ነው። በቃ የሆነ ነገር ሆና ከሆነ ምን ላደርግ ነው? ምንድን ነው የማደርገው ወንድሜ? ቆይ ወንድሜ፣ እኔ ያለ እሷ እንዴት ነው የምሆነው? አረ ወንድሜ ተረጋጋ። መጥፎ ነገር በቶሎ አታስብ። በቃ ራስህን አረጋጋና መሌክን በቶሎ እናገኛታለን። እባክህ ምንም አታስብ። እናገኛታለን? ከዚህ ሁሉ ሰው መሀል ፈልገን እንዴት ነው የምናገኛት ወንድሜ? አልገባኝም። እንዴት ነው? ቆይ ወንድሜ የራሷ ላይ መጥፎ ነገር አድርጋ ከሆነ በህይወት ለመኖር አልችልም። አምላኬ ሆይ ተረጋጋ። ኑ በቃ ና እንሂድ። ና እንውጣ። አሁንም አታነሳም? ይሄው እስካሁን እየደወልኩ ነው፣ ግን አታነሳም። ወንድሜ ራሷን ጎድታ ቢሆንስ? ቆይ ወንድሜ፣ ቆይ በቃ አሁን አንተ ተረጋጋ። ተረጋጋ። በቃ መሌክን እናገኛታለን አለ። ቃል ገባልሃለሁ፣ በሰላም ከነደህንነቷ እናገኛታለን። በኋላ በጣም የምትጸጸትበትን ነገር ነው እየተናገርክ ያለኸው ጂያን።
እሱም አሁንም ተጸጽቻለሁ። በጣም ነው የተጸጸትኩት። አንቺን በመውደዴ ለአንቺ ፍቅር በመሸነፌ ወደሽኛል ብዬ በማመኔ በሁሉም ተጸጽቻለሁ። ግን አሁን አብቅቷል። አሁን ወዴት ነው የምንሄደው ወንድሜ? ንገረኝ። ፖሊስ ጣቢያ ነው የምንሄደው? ንገረኝ እስኪ ወንድሜ። መርማሪው ጋር፣ ፖሊስ ጣቢያ፣ ሁሉም ጋር እንሄዳለን። አንተ ብቻ ተረጋጋ። ትንሽ ብቻ ትዕግስት ይኑር። ተመልከት፣ አሁን ወጥተን እየፈለግናት። ውይ መሌክ፣ ፈጣሪ ይመስገን። ውይ ፈጣሪ ተመስገን፣ ተመስገን፣ ተመስገን። እህቴ ካድርዬ ደህና ነኝ። አይ መጥቻለሁ። ተረጋጊ። ለምንድን ነው እንደዚህ የተጨነቅሽው? ምን ነው ችግር አለ እንዴ? የሆነ ነገር የሆንሽ መስሎኝ በጣም ፈርቼ ነበር። ደህና ነሽ? ፈጣሪ ይመስገን። አቶ ታህሲንና ኑህም በጣም ተጨንቀው አንቺን ፍለጋ ወጥተዋል። ከወጡ ቆዩ። አንቺን ፍለጋ ወጥተዋል ማለት ለምን? ያው እኔ መሌክ በጣም አዝናለች እና ጥሩ ስሜት ላይ አይደለችም ብዬ ነግሬያቸው ነው። እህቴ ካድርዬ